ውጣ እያልኩ እኮ ነው አንተ ሰውዬ እሺ ጋሽ ይረጋጉ እና አይሎም እንዴ ጋሽ ቆይ እስኪ ይረጋጉ ምን ሆነው ነው አላወቁኝም መሰለኝ ቀኑ አልፏል ገና 14 ቀኑ ነው እንዴት ቀኑ አልፏል ትላለህ ገና በ14 ቀኑ ዝምቢያት ነፋራገ ተጎዳሁት ምን ሆነ ነው አንተ እንዲምትሆነው እንዴ እና በህግ እኔ ድግስ ሄድኩኝ በልቼ ተመለስኩኝ ምንድነው በመሳሪያ ከሌለበት ሀገር መሳሪያ ይሄ ህግ ያለበት ሀገር ነው ቆይ ይረጋጉ ጋሽ ጓደኛው እኮ ነው እኔ ጋር ሊደርስ ነው ቤተሰቡ አይደለም ጓደኛ ነው ምን የሚያውቀው ነገር ምን አውቃለሁ እኔ ጋሽ ምንድነው የሚያናደው ሲንገሩ ኧረ ይሄ ሰውዬ ስነስርዓት ያዝኝ ጋሽ እንዴ በቃ ከኋላ እየተከተለ በዛ ሰዓት ማታ ነው ደመኛ ነው ምን አስባለሁ በዚህ ቀደማችንን ካልመለስንማ አንተውም ብለው ነው እስካሁን እዚህ የደረስነው ማለት ነው የኔንም ባል ያሳጡኝ በዛ ነው እንጂ ሌላ የከበደ ጸብ እንኳን ኖሮ ናቅ ይሄ ነገር አንቺ ምንድነው ጓደኛ አሶቹ ይዘሽ ውጪ እንዴ ምን ሆነሃል ምንድነው ምንም እኮ ነገር አስደብድብኝ አስገድኛ ይልጋሽ ምንም እኮ አሁን የደረስንበት ነበር ድግሱ ማን ጋር እንደነበር ለምን ምን አገባሽ አንቺ ነሽ ያመጣሽው እንዴት ምን አይነት ደፋር ብትሆን ነው ከቤት የገብተህ ደግሞ ልታስፈራራኝ የምትሞክረው ፎቶ ይዘህ ስንቱን እቃዬን እኮ ገና አላየሁትም ሰላም ጤና ይስጥልኝ ውድ የሀብቴ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን እንግዲህ መስጠት የምፈልገው መረጃ አለ ብላኝ እንግዲህ ከቤቷ ድረስ እገኛለሁ ማለት ነው ልትነግረን የፈለገችው ምንድነው የሚለውን ልክ እንደተለመደው ከአንደበቷ የምንሰማው ይሆናል እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላሉ የኔ ቤተሰብ የሆናችሁ በሙሉ ደግሞ እንግዲህ እንደተለመደው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ ለብዙ ሰው ቪዲዮዎች እየተዳረሱ ስላልሆነ ሼር በማድረግ የሁል ጊዜ ትብብራችሁን እንድታደርጉ ከወዲሁ ጠይቃለሁ ማለት ነው እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እሺ እህቴ ሰላም እንደምን አለሽ እንኳን ደህና መጣህ እግዚአብሔር ይመስገን ስም አልበል ሀና እባላለሁ እሺ ሀና ምንድነው ልትነግሪኝ የፈለግሽው ነገር እኔ ልነግርህ የፈለኩት ፍቅረኛዬ ከሞተ አሁን 14 ቀን ሆኖታል ያው እዚህ የመጣሁበት ምክንያት ከክፍለ ሀገር የደም ጉዳይ የሚባል ነገር አለ እና ያው ደመኛ ስትሆን ፍርሃት አለ ውስጥ ምን እንደሚፈጠር አታውቅም እና ያንን ሽሽት ነው የመጣሁት እዚህ እና ፍቅረኛዬ ደግሞ በጣም ደመኞች ነን እና አባቴን ይዤ ነው የመጣሁት ብቻ አላቅም የሆነ ጥርጣሬ ያለው ውስጤ ደግሞ ብዙ ነገር አውርተናል ብዙ ነገር ረስተን እኛ አብረን ለመቀጠል ወደ ትዳር እያሰብን ነበር ያለነውና እንደዛ ግን አጣሁት ስትኝ ምን አልገባኝም አጣሁት ማለት ያው ፍቅረኛዬ ተገሎ ነው የተገኘው አሁን 14 ቀኑ ምናምን ከሞተ 14 ቀን ሆኖታል ባልታወቀ ነገር ተገሎ ነው የተገኘው ሪሳው ነው የተገኘው ድንገት ማለት ነው እና ውስጤ የሆነ ጥርጣሬ አለ ያን ጥርጣሬ ደግሞ ይዞ መቀመጥ በጣም ከብዶኛል እኔ ነፍሲ በመጀመሪያ ይቅርታ እና በውስጤ ይዤው መቀመጥ አልቻልኩም ለዛ ነው ያንተንም ፕሮግራም እከታተላለሁ እና እስቲ ይሄንን ልጅ ባማክረው ብዬ አስቤ ነው አንተ ጋር የደወልኩት እና በጣም ነው የተጎዳሁት በጣም ማለት ነው እንጃ መናገር ከምችለው በላይ ምን ባደርግ እንደሚወጣልኝ አላቅምና ውስጥ የጥርጣሬ ስላለ ያንን ነገር እንድታጣራልኝ ነበር አንተ ጋር የደወልኩት ማለት ነው እኔ እንጃ ማውራት ሁሉ አልችልም ምንድነው የጠረጠርሽው አይዞሽ ያው ከባድ ነገር እንደሆነ አውቃለሁ በሞት ሰው ሲለይ ግን እግዚአብሔር ደግሞ የሚወደውን ነው የሚወስድ ስለዚህ አይዞሽ አንቺ ምንድነው የጠረጠርሽው ጥርጣሬ ምንድነው ንገሪኝ እስኪ ያውኛ በቤተሰብ ከሱ ቤተሰብ ጋር ደመኛ ነኝ እና ያም ያለ ነው እኔ እንግዲህ ፍቅር ያዘኝ ማለት ነው እሱም እንደዛው ያንን ነገር በቃ እንተወው ብለን ተስማምተናል ሁለታችን ማለት ነው እና እስከ ጋብቻ አስበናል አብረን ለመኖር ልጅ ወልደን ምናምን ሐሳቤ ያ ነበር የሁለታችንም ሐሳብ ማለት ነው ግን በመሃል መጣና እንግዲህ ይሄ ነገር ተፈጠረ
እኔ እንጃ ብቻ ይሄን ነገር እንድታጣራልኝ ከቻልክ። ጥሩ፣ ያው የምንችለውን ነገር በሙሉ እናደርጋለን። ምን ያክል ጊዜያችሁ ነው ወደዚህ ከመጣችሁ ወደ ከተማ? አዲስ አበባ ከመጣን 1-2 አመት ሆኖናል። ያው እኔና እሱም እንደመጣው አካባቢ ነው 6 ወር ምናምን ከቆየው በኋላ ነው የተገናኘ ነው። ያው እዛም አለ ነበረ በሁለታችን መሀል ፍቅር ነበር እዛም። እሱም ሸሽቶ ነው የመጣው። እኔም እንደዛው ስመጣ ሳገኘው በጣም ነው ደስ ያለኝ። ከዛ የመጣ ጊዜ አገኘዋለሁ ብዬ አላሰብኩም ነበረ። በቃ ተለያይተናል ብዬ ነበር ያሰብኩት። ድንገት በሆነ አጋጣሚ ስንገናኝ በጣም ነበር ደስ ያለኝ። በቃ እሱ የኔ ነው ካሁን በኋላ አንለያይም ብዬ ነበር ያሰብኩት። ግን በቃ እግዚአብሔር የኔ ያላለው እና ብዙ ነገር አሰብን። ብቻ እዚህ ድረስ ተከትሎን ይመጣል ብለንም አላሰብን። ይሄ በቀላ አሁን እስኪ እንግዲህ ከምትነግሪኝ ነገር በመረዳት ከዚህ በፊት ደም የሚባል ነገር አለ፣ ከነበርሽበት አካባቢ ደም መመለስ ምናምን የሚባል ነገር አለ። በዛ ምክንያት ከአባትሽ ጋር ሸሽተሽ ወደ ከተማ ነው የገባችሁት? አዎ፣ እኔ ፍርሃቴ አባቴን እንዳይገሉብኝ ነበረ። ያው እኛንም ቤተሰብ ብቻ ሊያጠቁህ ይችላሉ። በእንዲህ አይነት ጉዳይ ከተነካካ በጣም ያስፈራል፣ ወደኛ ክልል ማለት ነው። አባቴን ይዤ ሸሸው። በቃ የሱም ጉዳይ አብቅቶለታል ብዬ ነበር ያሰብኩት። እዚህ ስንመጣ ያው መልሰን ወደ ፍቅር ገባን። አሁን ደግሞ እሱን አጣሁት ማለት ነው። አይዞሽ፣ አታልቅሽ። ምንም የሚያስለቅስ ነገር የለም። እሺ፣ አታልቅሽ። ስለዚህ አሁን ወደ ከተማ የመጣችሁት ከአባትሽ ጋር ነው እንደነገርሽኝ ከሆነ። ይህን ደም የሚባለውን ነገር በመፍራት የተነሳ ወደዚህ መጣችኋል። ወደዚህ ከመጣችሁ በኋላ ፍቅረኛሽ ጋር ቀጥላችኋል። እዛም የጀመራችሁት ነገር ነበረ። ስለዚህ እዚህ ጋር ጀምራችኋል። እዚህ ከጀመራችሁ በኋላ ደግሞ እንግዲህ ባልታሰበ ሁኔታ ተገሎ ተገኝቷል። አሁን እንግዲህ ከዚህ በመነሳት የምጠረጥራቸው ሰው የለም ማለት ጓደኛ፣ የወንድ ጓደኞች ይኖሩታል። በስራ ለመግባባት ሊኖር ይችላል። ብዙ ነገር አለ መቼም ሰው ጋር አይደል? እግርና እግርም ይጋጫል እንኳን ከሰው ጋርና ምናልባት ሀንግ ሊሰሩት አይነት ነገር ማታ ይሆን? ምንድን ነው? ቀን ላይ ነው? እንዴት ነው የእሱ አሟሟት? እንደዛ አይነት ጥርጣሬ እንኳን የለኝም። ሀንግ ተሰርቶ ምናምን ይሰራል ብለህ የምታስበው አይነት ሰው አይደለም። እንደዚህም ጠላት ይበዛበታል እዚህ አዲስ አበባ ብዬ የማስበውም ሰው አይደለም። ግን ደግሞ ውስጥ ያለ ጥርጣሬ አለ። ያንን ማጋለጥ ደግሞ ይከብድሃል። የራስ ነገር ሲሆን ምን ብለህ ታጋልጣለህ? እኔ እንጃ። የምጠረጥረው ያንን አይደለም። እዚህ ጋር የምጠረጥረው የራሴን ነገር ነው። የራሴ ስጋ ነው የምጠረጥረው። ስለዚህ አንቺ የምጠረጥረው ነገር አለ ማለት ነው? አዎ። ግን ደግሞ ያንን እርግጠኛ ሳልሆን መናገር ይከብደኛል። ሌላ ጠላት የለውም፣ ከኛ ቤተሰብ ውጭ ጠላት የለውም። እና አባቴም በእኛ ግንኙነት ደስተኛ አይደለም። በጣም በጣም ነው የሚናገረኝ፣ በጣም ነው የሚቆጣኝ። በቃ ከዚህ ልጅ ጋር እንዳላይሽ ምናምን ነው የሚለኝ። እኔ ደግሞ አልችልም ለማሳመን በጣም ጠራለሁ አባቴን። በቃ ያለፈ ነገር አልፏል፣ የሞተው ሞቷል። ይህንን ትተን አዲስ ህይወት ነው መቀጠል ያለብን። ያ ነገር ሁሉ ይቅር እያልኩ አባቴን እነግረዋለሁ። እሱ ግን ደስተኛ አይደለም። ጠረጥረዋለሁ ማለት ይከብዳል፣ በጣም ይከብደኛል። እኔ አባቴን በእንደዚህ አይነት ነገር መጠርጠር። ወልዶኛል፣ አሳድጎኛል፣ እዚያ ያርሶኛል። ግን ደግሞ እኔ አንተን የምልህ ነገር አንተ እንደምንም ብለህ የሆነውን ነገር ብታጣራልኝ። አባቴም ከሆነ ያው እውነቱን አውቄ ብቀመጥ እንደዛ ብዬ ነው አንተን የጠራው እና ያንን ነገር እንድታጣራልኝ ነው እንጂ እኔ አባቴ ነው አልልህም። ያው እንግዲህ አሁን እንደነገርሽኝ ከሆነ 14ኛ ቀኑ ዛሬ ከሆነ አባትሽንም ለመጠየቅም ለማውራትም የማይመች ነገር ነው ብዬ አስባለሁ። ያው እኔ ጭራሽ አላነሳበትም። ለሱ ራሱ በጣም ነው የደነገጠው። ያው እኔ መሞቱን ስሰማ ደንግጫለሁ በጣም። ሬሳው እንደዚህ ሲገኝ ወድቆ
አባቴም በጣም ነው ያዘነው፣ በጣም ነው የደነገጠው ልክ እንደኔ። ከዛ በኋላ ግን ስለ እሱ ማንሳት አባቴ ፊት ከብዶኛል። አልጠይቀውም፣ አላወራም፣ ምንም ነገር አናወራም። በቃ በሞቱ ዙሪያ አዝኛለሁ። አባቴም አዝኗል በጣም፣ ከጎኔ ነው ያለው እና ምንም እንጃ አንተ በምትችለው መንገድ አድርገህ። አባቴ አሁን ወጣ ብሎ ነው ከክፍለ ሀገር የመጡ ሰዎችን ሊሸኝ ሊያሳፍራቸው ሄዶ ነው ወደ ትዊስተር ይመለሳል። አሁን ደስተኛ ይሆናል። አሁን እንደዚህ አንቺ ሚዲያ ላይ ይህን ነገር ሼር ስታደርጊ አባቴ አላወቅም። ምንም ነገር የነገርኩት የለም። በቃ ከልጁ ከሞተ በኋላ ምንም በሱ ዙሪያ አውርተን አናውቅም። መጠየቅም ከበደኝ። ምን ብዬ ጠይቀዋለሁ? ታይ ስልሽ አልነበር ነው የሚለኝ ከጠየቅኩት እና ፈርቼ ዝም ነው ያልኩት። እናንተ እንድታወጡት እውነቱን፣ ያው ፈጣሪ ያውጣው እውነቱን። የእሱ ደምማ ፈሱ አይቀርም፣ ፈጣሪ እውነቱን ያወጣዋል። እና በተቻለ መጠን በዚህ እንድታግዘኝ ነው የምፈልገው። በምንድን ነው የተገደለ? የፖሊስ ምርመራ ወረቀት ወይም የነገሯችሁ ነገርስ ምንድን ነው? በምንድን ነው የተገደላሉ? እንደ መጣሪ ሰው ምኒልክ ነው ሄደው። ውጤቱን አልሰጡኝም ለእኔ። ያው እንደሰማሁት ጭምጭምታ በሰው እጅ ነው የተባለው። ውጤቱን ገና አልሰጡኝም። ሄጄ ስቀበል ደግሞ ውጤቱን እነግርሃለሁ፣ ግን አንተ ያለውን ነገር እንድታጣራልኝ እስከዛ። እንግዲህ ያው እኛ የምንችለውን ነገር በሙሉ እናደርጋለን፣ ከጎንሽ ነን። ቅድም እንዳልኩሽ አሁንም ደግሜ የምነግርሽ ነገር ያው እግዚአብሔር የሚወደውን ይወስዳል ብዬ ነው የማስበውና ነፍስ ይማር። በድጋሚ በእኔና በክሮችም ነፍስ ይማር እላለሁኝ። እስኪ መጀመሪያ ያለውን ነገር ንገሪኝ እስኪ። ማለት በዚህ ከፍቅረኛሽ አባት ጋር እና ከአንቺ አባት ጋር የተፈጠረው ደምና ደም ምለሳ ወይም አለመግባባት በምንድን ነው መጀመሪያ የተጀመረው ነገሩ? መጀመሪያ ከባድ ጸብ የሚባል የለም፣ ምንም አይነት ጸብ የለም እና ከባድ ነገርም አይደለም። ሰርግ ላይ በእኛ ሀገር ባህል ሰርግ ላይ ጥይት ይተኮሳል እና በዛ ተኩስ አንድ ሰው ሞተ። ያንን ነው እንደ በቀል ይዘው በቃ ደማችንን ካልመለስንማ አንተውም ብለው ነው እስካሁን እዚህ የደረስነው ማለት ነው። የኔንም ባል ያሳጡኝ እና በዛ ነው እንጂ ሌላ የከበደ ጸብ እንኳን ኖሮን አያውቅም። እዛም አሁን እናትና ሴት እህቶቼ ህጻናቶች ስላሉ ነው አባቴን ይዤ ነው ወደዚህ የመጣሁት። ስለዚህ አሁን ሰርግ ላይ የተተኮሰ ጥይት ነው የእነሱን ቤተሰብ መቷቸው ነው ማለት ነው? አዎ፣ ሲተኮስ በራሪ ጥይት ሄደና የእሱን ዘመድ መታው፣ የፍቅረኛዬን ዘመድ ነው የመታው እና በዛ ነው በቀል እያሰቡ የነበረው ማለት ነው እስካሁን። እና ታዲያ አሁን ማለት አባችን በተወሰነ መልኩ ጠርጥረሻል በዚህ ጉዳይ። ሳልቀደም ልቅደም በሚል አድርጎታል ነው የምትይኝ? እነሱ ደም እስካልመለሱ ድረስ ድጋሚ ደግሞ የሱ መሰንዘር ትክክል ነው ወይ? እንዴት ነው እሱ ልክ አይደለም። እንደኔ የኔ የሆነን ሰው አባቴ መግደል የለበትም። የኔ የወደፊት ባሌን መግደል የለበትም ብዬ ነው የማስበው። ግን አባቴ ደግሞ እንደሚመስለኝ እኔ ከመቀደሚ በፊት ልቅደም ብሎ ነው የሚሆነው። የኔ ጥርጣሬ ነው ይሄ። ላይሆንም ይችላል እኮ ግን እኔ ስገምት እሱ ነው የሚሆነው ብዬ ነው ያሰብኩት። ያው ውስጤ ጥርጣሬ በጣም ይጠላው ስለነበረ ልጁ በቃ ከሱ ውጭ ሌላ ሰው ላይኖር ይችላል ብዬ ነው የማስበው። ያንንም ነው እንድታጣራልኝ የምፈልገው። ስለዚህ ጥርጣሬ ነው ውስጤ። ከሱ ውጭ ማንንም ልጠረጥር አልችልም። አታልቅሽ። አሁን ማልቀስ እኮ ምንም መፍትሄ የለውም። የወደፊት ባሌን እኮ ነው ያጣሁት። በጣም ብዙ ነገር አውርተናል፣ ብዙ ነገር ደርሰናል። ደግሞ በጣም ምስኪን የሆነ ሰው ነው ብታውቀው፣ እውነት በጣም ነው የምታዝንለት። በጣም ጥሩ ሰው፣ በጣም መልካም ሰው ነው። እውነት ላጣው የማይገባኝን ሰው ነው ያጣሁት። አይዞሽ፣ ያው እንግዲህ ጠንከር ማለት ነው ያለብሽ። የሄደን ሰው መመለስ አይቻልም፣ እንግዲህ የእግዚአብሔር ፍቃድ ስለሆነ። እሱማ ገና ብዙ የሚጠበቅበት ገና ብዙ አላማ ያለው ሰው ነበር።
እውነት በጣም ተጎድቻለሁ። በጣም እኔ እንጃ ከአሁን በኋላ እንዴት እንደምሆን አላውቅም። እውነቱን ፈጣሪ ያውጣልኝ። አይዞሽ እንግዲህ ጠንከር ነው ማለት ያለብሽ። አንቺ ካልበረታሽ ምን ትርጉም አለው? አሁን ለአንቺ ራስሽን ሻለሽለት። እንግዲህ አባትሽን ስትጠረጥሪው በዚህ ሁኔታ እሱ ላይ ያየሽበት ምን ነገር አለ? አሁን እንደነገርሽኝ ከሆነ መጀመሪያ ከጎንሽ አብሮሽ ነው የነበረ። ልክ የአንቺ ጉዳት ጉዳቴ ነው ብሎ አብሮሽ ነው ያሳለፈው ነገሩ ምናምና። እንዴት ነው ታዲያ እንደዛ ካሳለፈ እንዴት ነው ልጠረጥሪው የቻልሽ አባትሽ? ተይ ይሄን ልጅ ይለኛል። አሁን ቁጭ ብዬ ሳስበው ምን መሰለህ፣ ተይ ይሄን ልጅ በኋላ እንዳታዝኝ፣ እኔ ነግሬሻለሁ፣ በኋላ ትጎጃለሽ፣ ከዚህ ልጅ ጋር ያለሽን ነገር አቁሚ ይለኛል። በኋላ ታዝኛለሽ፣ ትጸጸቻለሽ፣ ይቅርብሽ በጣም ይለኛል ብዙ ጊዜ። ይሄ ደመኛችን ነው፣ ይቅርብሽ፣ በኋላ የምትጎጂው አንቺ ነሽ፣ የሆነ ነገር ቢደርስበት ምናምን ይለኛል። እና በቃ እንዳቆም በጣም ይገፋፋኛል። እኔ ደግሞ አልቻልኩም። ፍቅር ነው ታውቃለህ። እስካሁን አጋጥሞ ካወቀ ስለ ፍቅር ታውቃለህ መቼም ብዬ አስባለሁ። እና አልቻልኩም መተው። እሱን ለማሳመን ነው እኔ ደግሞ ስጥር የነበረው። በቃ አያሳስብ፣ ይሄ ያለፈ አልፏል፣ የሞተው ሞቷል። በቃ ይሄ ልጅ ምን አደረገ? ቤተሰቦቹ ባረጉት እሱ መጎዳት የለበትም፣ እሱ ብድር መመለስ የለበትም እለው ነበር። ምንም ሊያምንልኝ አልቻለም። እና ለዛ ነው ውስጥ አሁን እሱን የምጠረጥረው። ብቻ አባት አይጠረጠርም፣ ግን ምን ላድርግሽ? ምንም ማድረግ አልቻልኩም። አይዞሽ መበርታት ነው ያለብሽ። ታዲያ አንቺ እኮ ማልቀስ የለብሽም። እሺ አልወጣልኝ እኮ አንድ ቀን እንኳን አስታምሜው ቢሆን ከውስጥ አልወጣልኝ። ስታስታመም እኮ ይሻላል፣ ይቀላል። ነገ አገኘዋለሁ ብዬ ሬሳውን ሳገኘው እውነት በጣም በጣም ነው የተጎዳሁት። በጣም አሁን ይሄ ነገር የተፈጠረው ቀን ነው ወይንስ ማታ ነው? እንደሚመስለኝ ማታ ነው የሚሆነው። ሬሳው የተገኘው ጠዋት 12 ሰዓት አካባቢ ነው ያሉት። በዛም ቀን ታዲያ ሌሊት ወይም ምሽት አባትሽ ከአንቺ ጋር ነው የነበረ? የምታስታውሹ ነገር አለ? እስኪ ንገሪኝ። የዛኔ ፕሮግራም ነበረኝ ብሎኛል አባቴ። የሆነ ድግስ ምናምን አለ የቤተሰብ፣ ልሂድ እዛ ላይ ልምጣ ስለው አትምጪ ብቻዬን ነው መሄድ ያለብኝ ብሎኛል። እና ማታ ላይ ወጥቷል። ብቻዬን ነው መሄድ ያለብኝ፣ ተው ልከተልህ አልኩት። ስደውልለትም አላነሳልኝም። ሲቆይብኝ ደውያለሁ እኔ ስልክ እና አላነሳ። ምን ሆኖ ይሆን ብዬ በጣም ተጨንቄ፣ በቃ ያስጨነቀኝ የአባቴ ጉዳይ ነው እንጂ እሱ ቻው ደህና ደር ምናምን ተባብለን ሄዷል ወደ ቤቱ። ተለያይተን እሱ ማታ ላይ ሄዷል ወደ ቤቱ እና እሱ አላሳሰበኝም። አባቴ በጣም ስለቀረብኝ እሱን ነው ይጎዱታል ብዬ ያሰብኩት እና የአባቴ ነገር ስለጨነቀኝ የእሱ ነገር አላሳሰበኝም። ጠዋት ነው በቃ እንደዛ ስሰማ በጣም የደነገጥኩት እና ለዛም። ስለዚህ የሚያስጠረጥሩ ብዙ ነገሮች አሉ ማለት ነው። ቀን እንደነገርሽኝ ከሆነ የወጣበት ሰዓት፣ እሱ ደግሞ አርፎ የተገኘበት ሰዓት አለ። ቤቱ ቁጭ ቤት ተቀምጦ ከአንቺ ጋር አሳልፎ ቢሆን ኑሮ እሱን ጠረጥሪዋለሽ ብዬ አላስብም። አልጠረጥረውም። ድግስ አለኝ ብሏል። የት ቦታ እንደሆነ ያንን ነገር ለማጣራት አልተሞከረም? ፖሊስስ ምን አይነት ጥያቄ ጠየቋችሁ? ማለት ያው ፍቅረኛው እስከሆንሽ ድረስ ፖሊስ አንቺን እስከ አስሮ ድረስ እስከ መመርመር ድረስ ይችላሉና ምንድን ነው ያደረጉት? ጥያቄ ጠይቀውሻል? አዎ ፖሊሶች መጥተው ከኔ ወስደዋል ኢንተርቪው። በሰዓቱ እነዚህ ሀሳቦች አልመጡልኝም። የነበረውን ያው ቻው ተባብለን ሄዷል ምናምን የነበረውን ነገር ነግሬያቸዋለሁ። ግን ያው አባቴን እኔ በሰዓቱ አልጠረጠርኩትም። ለፖሊሶችም እንዲህ አይነት መረጃ አልሰጠሁም። ለምን ቁጭ ብለህ ስታስብ ነው ነገሮች የሚመጡልህ። ሳስበው ለምንድን ነው ስልክ ያላነሳልኝ? ደግሞ ልምጣ ስለው አይ አትምጪ አታስፈልጊም ብሎኛልና ያ ነገር ቁጭ ብዬ ሳስበው እሱ ይሆን እንዴ ብዬ ማሰብ ጀመርኩ። ጥርጣሬ አሁን ውስጤ ሊፈጥር የቻለው ያ ነው እንጂ ፖሊሶች ወዲያው በጠየቁኝ ሰዓት እኔ ድንጋጤም አለ ውስጤ። በጭራሽ አባቴንም አልጠረጠርኩም። ምንም ነገር አልመጣልኝ፣ ምንም ሀሳብ አልመጣም ነበር ውስጤ። ካለበት ቤት
እንግዲህ ያው ጓደኛሽ ቤት ተከራይቶ ይኖራል ወይ ቤት ይኖረዋል አይደል? ነው እንግዲህ ተከራይቶ ነው የሚኖራል። ተከራይቶ ነው የሚኖር። ምን አሉስ? ከነሱ የወሰዱት መረጃ አለ ፖሊሶች? ምን ሰማሽ አንቺ? እኔ በቃ የሚጠቅም ነገር ምናልባት ተናግረው ይሆን ጎረቤቶች? እነሱ ምንም አናቅም ነው ያሉት። ሁሉም አናቅም። ለምን ግቢ ውስጥ ብዙ ሰዎች አሉ፣ ሰላምታም የለውም። ገብቶ ቤቱን ከፍቶ ነው የሚገባው። ብዙም ሰውን አይግባባም ልጁ። ጎረቤት ቀይ ይሁኑ ጥቁር ይሁኑ አያውቃቸውም። ቤቱን ከፍቶ ይገባል፣ ይተኛል፣ ይወጣል። ስለዚህ እዛ ምንም የሰማነው ነገር የለም ነው ያሉት። ይግባ ይኑር አይኑር አናቅም። ለምን አንተ ሰላምታ ሲኖርህ ነው ሰው የሚያውቀው። ደህና አደራችሁ ብሎ ሲገባ ልጁ ዝምተኛ ነው በተፈጥሮ፣ ዝም ብሎ ነው የሚገባው። ግቢ ውስጥ ሰው ካገኘ ነው ሰላም የሚለው። ስለዚህ እነሱም በቃ ምንም መረጃ የላቸውም፣ አላወቁም ይኑር አይኑር። ስለዚህ ምንም አይነት መረጃ እነሱ አልወሰዱም። እነሱ አላወቁም። ከአንቺም ያው ተገናኝቶ ሀይ ተባብላችሁ እንደሄዳችሁ ነው የነገርሽ? ማታ መጥቶ ሰላም አውርተን ምን ብለን በቃ እሺ ሂደን አደር ብዬው ሸኝቼው በሰላም ሄደ። አሁን በቃ አቤት ሲገባ እንደዋወል ነበር። የዛን ቀን አልደወለም እና አባቴም አናዱኛል አለማንሳቱ ስልክ። ደግሞ እሱ ምን ሆኖ ነው የማይደውለው ብዬ በጣም ተናድጄ ቆይ ላገኘው አልደውልለትም ብዬ ዝም አልኩኝ። የሆነ እልህ ይዞኝ ነው። አንዳንዴ እልህ አያስፈልግም። እንዴት ዝም ይላል ገባው እንኳን አይለኝም ብዬ በቃ ተውኩትና ወደ አባቴ ነበር ሀሳቢ። አሁን ጠዋት ሬሳው አገኘሁት። እንግዲህ ምርመራ አልመጣም፣ አልተነገራችሁም? ስለ ምርመራ ውጤት አልተነገረንም። አይዞሽ በቃ አንቺ መበረታት ነው ያለብሽ። እሺ ያው ማልቀስ ምንም እንትን የለውም። እንግዲህ ፈጣሪ ይርዳኝ። ስለዚህ አሁን የምናደርገው ነገር ምን መሰለሽ፣ እንደነገርሽኝ ከሆነ ሙሉ የሆነ መረጃ በሰዓቱ አልሰጠሻቸውም አይደል ፖሊሶች? ስለዚህ በተወሰነ መልኩ የጠረጠርሻቸውን ጥርጣሬዎች ወደ እኔ ካመጣሽ እኔ ደግሞ ወደ መርማሪዎች ፋይል ይከፈታል። ምን ጊዜም ዝም ብሎ የሰው ልጅ በወጣበት ቀርቶ አይቀርም። ስለዚህ እኔ ያስኩትን መረጃ ነግራቸውና ከነሱ ጋር ኮላፕስ አድርገን እንድንሰራ የሚፈጠርበት ነገር የነሱ ስልክ ካለሽ የነሱ ስልክ ትሰጭኛለሽ። ጥርጣሬ ስላለ ከነሱ የተሻለውን ኢንፎርሜሽን እኔ ያለኝ ብዬ አስባለሁኝ አይደል? ለአንተ በደንብ ነው የነገርኩ። ስለዚህ ለነሱ የነሱን ስልክ ትሰጭኝና የመርማሪ ፖሊሶችን ወደዛ የምናጣራበት ነገር። እግዚአብሔር ይመስገን ሰላም። ምንድን ነው ሰላም ነው? ጓደኞቼ ናቸው። ለቅሶ ሊደርሱ መተው ነው። የምን ካሜራ ነው? ችግር የለም ቁጭ በሉ ጋሽ። ይሄ ችግር የለም ጋሽ። ገባ ለቅሶ ሊደርሱ መተው። ለቅሶ ሊደርሱ ትላለች? ለቅሶ ነው። ካሜራ ይዘው ነው ለቅሶ የሚደርሱት? ለቅሶ በካሜራው ነው። ከመቼ ጀምሮ ነው እንደዚህ የተደረገው? ደግሞ ችግር የለውም ጋሽ፣ ችግር የለውም። ማነህ አንተ? አላውቅም እኮ ይረጋጉ ታዲያ። አንተ አላልኩ ዞር በል ጋሽ። ቆይ ይረጋጉ እንጂ ታዲያ ምን ይረጋጉ እንዴ? እዝን ቤት አይደል የመጣው እንጂ ይረጋጉ እንጂ። ቆይ ጋሽ ይኸውልህ፣ ይረጋጉ ችግር የለውም እኮ ይቀመጡና። ምንድን ነው የሚረጋጉ? ውጡ። ምንድን ነው እንዴ? ለቅሶ ልንደርሳል እንዴ? መጣ አንተ ቆይ እንጂ ይረጋጉ ጋሽ። ለቅሶ መድረስ አይቻልም። ተው እንጂ ጋሽ። እንዴ ውጣ ይረጋጉ እንጂ። ውጣ እያልኩ እኮ ነው። አንተ ሰውዬ። እሺ ጋሽ ይረጋጉ። እና የለውም እንዴ? ጋሽ ቆይ እስኪ ይረጋጉ። ምን ሆነው ነው? አላወቁኝም መሰለች። ቆይ እስኪ ምን አደረግን? አንተ ቆይ ምን አደረግን? አንቺ ቆይ እስኪ ጋሽ ሁልጊዜ ጋሽ ኧረ እባክህ ነው አንቺ የምታደርጊው ነው። ሁልጊዜ እንደቀለልኩኝ ነው። ምን ችግር አለው? ምን አደረግን? ይኸውልዎት ቆይ ውጣ እያልኩ እኮ ነው ከቤቴ። ያቦራ ቤት መሆኑ ረሳኸኝ? እሺ ይረጋጉ ታዲያ። ምንም እኮ እንደዚህ የሚያስብል ነገር የለውም። እሱ ያስረዳሃል። ተረጋጋ፣ ቁጭ በል ጋሽ። ምንም እኮ ችግር የለውም። ይረጋጉ እንጂ። ምንም እኮ አላደረግንም። ያጠፋነው ነገር እኮ የለም። ምን አደረጉ? አንቺ ቁጭ በይ አንቺ ጋሽ። እንዳልደረግምሽ ይረጋጉ እንጂ። ምንም እኮ አላደረግንም። ምን ነው ይዘሽ ጎረምሳ ይዘሽ ትጠብቅኛለሽ? ኧረ ለቅሶ የሚደርስ ጋሽ እንደዛ እኮ አይደለም። ለቅሶ የሚደርስ ሰው ነን። ለቅሶ የሚደርስ ሰው ምን ፎቶ ይዞ ነው የሚመጣው? እሺ ይረጋጉ ታዲያ ችግር የለውም። ለምን ፎቶ ነው የሚያነሳው ሰውዬ? አቁም በለው። እሺ ያቆማል። እሺ አባቴ ያቆማል። ችግር የለውም። አቁም በለው ያንን። እሺ አቁም። እሺ አቆምላቸው።
በቃ ያው ችግር የለውም። እሺ እሺ ማይረጋጉ ምን ችግር አለው? ተረጋግተው እንትን ቢሉ ምንድነው? እንዴት እናንተን አውቃችኋለሁ እንዴ እኮ ታዲያ ምን ጊዜ ምዘን ቤት የሚደርስ ሰው የት ያውቁታል? ችግር የለውም እኮ ምንድነው? ምን ችግር አለው ታዲያ? ልጁ ወጥቷል እኮ ጋሺ፣ ይኸው ወጣ ልጁ። አንተ ተረጋጋና ለቅሶ ደራሽ ነው ስማው። ለቅሶ ደራሽ ፎቶ ይዞ ነው የሚመጣው? በአዲስ አበባ እንደዛ ነው እኮ። የአዲስ አበባ ባህል እኮ እንደዛ ነው። ካሜራ አለ፣ ለለቅሶም ለሰርግ አለ። እና አታመጪው ጉድ የለም። እንደዛ ስለሆነ ተረጋጋና ዝም ብላ አጫውታቸው። አንተን ሊያጫውቱ ነው የመጡት፣ እኔንም ሊያስተዛዝኑ ነው የመጡት። አዋረድሽኝ። ምን አደረኩ? ምን አደረገነች አባቴ? ፎቶውን ይዞ ሁሉንም እቃውን አንስቶ አይደል ይሄው? የምን ከቤት ውስጥ ምን እንደተጎለጎለ አውቃለሁ። አንቺ ቆይ ምንም ነገር እኮ የለም እዚህ አባቴ። ላግኝሽ ተረጋጋውን በእንግዳ ይረጋጉ እንጂ ምንም ነገር እኮ ያደረገ ዝም በል እባክህ። አንተ አታውቅም። ምን ታውቃለህ? ከሱ ቤት ውስጥ ገብተህ ደግሞ እኮ ምን አደረገን? ምንም እኮ ያደረግነው ነገር የለም አባቴ። ያደረግነው ነገር የለም እኮ ጋሼ። ምንም እኮ ነገር የተፈጠረ ነገር የለም። የተፈጠረውን የራሴ እኮ ነው የማውቀው። እሺ ምን ተፈጠረ? ቤቴን አንተ ነው የምታውቀው? እርስዎ ነው የሚያውቁት፣ እኛም አናውቀውም። ዋ ሊያስተዛዝነኝ ነው የመጣው። እሱ የእሱ ጓደኛ ነው እኮ። ማን ነው የእሱ ጓደኛ? ጓደኛው ነው የእሱ። እና ለቅሶ ሊደርስ ሊያስተዛዝነኝ፣ አንተንም ሊያስተዛዝነህ ነው የመጣው። አንተ ደግሞ ቀኑ አልፎ የለ እንዴ? ቀኑ አልፏል። ገና 14 ቀኑ ነው። እንዴት ቀኑ አልፏል ትላለህ? ገና በ14 ቀኑ ዝም በይ አትነፋረቅ። የተጎዳሁት ምን ሆነ ነው አንተ እንዲህ የምትሆነው እንዴ? ገና ከሆኑ ቀኑ አልፏል ትለኛለህ? ዝም በይ አንቺ። 14 ዓመትም ቢሆን እኔ ያረሳውም። እሺ እንኳን 14 ቀን ከየት ታገኛለሽ? አሁን እንግዳ ባለበት አትጨቃጨቀኝ እባክህ። ተይ እያልኩሽ አንቺ ነሽ እዚሁ መዘዙን ያመጣሽው። ጋሽ እስኪ አንዳንድ ጥያቄዎችን ጠይቀውት ፈቃደኛ ከሆኑ። ምንድን ነው የሚጠይቀው? ይኸውልህ ጥያቄ አለን እኛ አንዳንድ ጥያቄዎች። እስኪ ለዛ መልስ ይስጡን እስኪ። ምን ጥያቄ ነው ያለው? ምንድን ነው የሚጠይቁት? በቅድሚያ እኔ ሀብታሙ እባላለሁ። ያው ስላልተዋወቅን ብዬ ነው። የእርስዎ ስም ማን ይባላል? እኔ አበራ እባላለሁ። እሺ ጋሽ አበራ፣ ያው ስለተዋወቅን ደስ ብሎኛል። አንዳንድ ጥያቄዎች አሉና ስለዛ ጥያቄዎችን ጠይቆታለን፣ መልስ እንዲሰጡን እንፈልጋለን እኛ። ምንድነው ጥያቄ? ለቅሶ ደራሽ ነው አላልችም? ለቅሶ ደራሽ ነው። ያው ጨዋታ እኮ እንደዚህ ነው። ጓደኛችን እስከሆነ ድረስ መጠየቅ የምንፈልገው ጥያቄዎች አሉ። ጓደኛችን? አዎ። ይሄ ነገር አንቺ ምንድነው ጓደኛ አሶቹ ይዘሽ ውጪ እንዴ? ምን ሆነሃል? ምንድነው? ምንም እኮ ነገር የለም። ምንድነው ቢጠይቅ ምን ችግር አለው? አንተ ምን ሌላ ችግር እንዳይፈጠር አንቺ ምን ይፈጠራል? የምትፈራው ነገር አለ? አንተ ምን አስጨነቀ? እጅ አለበት? ምንም እኮ የተፈጠረ ነገር የለም። ምን ሆኖ ነው ጋሽ? መልስ ስጠው። ምንድነው ለሚጠይቅ? በቃ ውጡ። ወደ ለቅሶ ደርሳችኋል? ውጡ በቃ። ወንድማችን ጓደኛችን ነው አይደል? እና ደርሰሃል? ውጣ እኮ ጓደኛችን እስከሆነ ድረስ አንዳንድ ጥያቄዎች መጠየቅ እንፈልጋለን። ምንድነው? ይረጋጉ እንጂ ነገር ፈልጋችኋል መሰለኝ። ምንድነው የምንፈልግ? ችግር እንዳይፈጠር ውጣ። ምንድነው የምን ጥያቄ? ጓደኞቹ ዘመዶቹ ሰብስበሽ አመጣሽ ከቤቴ? ዘመዶቹ እኔ ጋር አይደርሱም እንዴ? እኔ ጋር ሊደርስ ነው። ጓደኛው እኮ ነው። እኔ ጋር ሊደርስ ነው። ቤተሰቡ አይደለም ጓደኛ ነው። ምን የሚያውቀው ነገር የለም። ምን አውቃለሁ እኔ? ጋሽ ምንድነው የሚያናደውት? ሲንገሩን ምንድነው የሚያናደውት? ተረጋግተው ያስረዱና ያለውን ነገር። በዚህ ምክንያት ደስ አላለኝም ይበሉ ነው ይንገሩና ይዘውት። አንተ አርፋ ቁጭ በል ወይ ውጣ ከቤቴም እኮ። ምን አደረግን? ምን እንኳን ያደረግነው ነገር የለም። ምን አንቺ ቆይ እኔ አበራ ምንም እኮ አላደረግንም ጋሽዬ። ይውጡና ዋጋሽን እሰጥሻለሁ። የሰማኸውን ነገር መናገር ምን ያገናኘዋል? የሰማኸውን ነገር መናገር እኮ ነው። እኔ የሰማሁትን ነገርኳቸው። አንተ ስንቱን ዱርዬ ይዘሽ ትጠብቅኛለሽ? ዱርዬ ዘመዱ ነው ጓደኛ ነን እኛ። አሟሟቱን ማወቅ ፈለጉ። እኛ የቅርብ ሰዎች ነን፣ መጠየቅ አለብን።
በቃ ቀኑ አልፏል። ከአሁን በኋላ አልፈልግም። ማንንም ሰው እዚህ ይዘሽ እንዳትጠብቅ እንዴ። እሺ የምታውቀውን ነገር ንገረው ለልጁ። ምንድን ነው የምነግረው? ምንድን ነው የፈለከው? እሺ ስለዛን ቀን ምሽት እስኪ ንገሩ። የምን ምሽት? ከየትኛው ድግስ ነው የተጠሩ? የዛን ቀን ማታ የጠፉ ቀን ምንድን ነው የጠፋሁት? ማታ ስለኔ ጋሽ ይኸውልዎት፣ ጥያቄን ጠይቀዎት ይረጋጉ። ጤና የለውም እንዴ ሰውየው? እንግዲህ ብንደማመጥ የተሻለ ነው። ብንደማመጥ የተሻለ ነው። አዎ እርስዎ የዚህ ቤት ራስ ነዎት። ቤቱ መከበር አለበት። ልክ ነው፣ ይገባናል። እኛ ደግሞ ጥያቄ ይዘን የመጣን ለጥያቄያችን ደግሞ መልስ እንፈልጋለን። ያስፈራራኝ ነው አንተ። ጋሽ ይኸውልዎት፣ ይረጋጉና በስነ ስርዓት ያወሩና። ማንም ያስፈራራዎት አይደለም። ማንም ምንድነው ጥያቄ? እስኪ ንገረኝ። እስኪ እኮ ይረጋጉ እንጂ ለምንድን ነው የማይረጋጉ? ይኸውልዎት ጋሽ የዛን ቀን ማታ ከየትኛው ድግስ ነው እናንተ የነበሩ? ድግስ ይጃለው አልመጣም ያሉት ልጁ የተገደለበት ቀን እኮ ልጁ የተገደለበት ቀን እርስዎ ምን ይሰሩ ነበር? አንተ ምንድነው? አንተ እኔ መርማሪ ነህ? መርማሪ ጋዜጠኛ ነኝ ሲጀመር፣ ሲቀጥል ደግሞ ጓደኛዬ ነው። ስለዚህ ጥያቄ ጠይቆታለሁ፣ መልስ እፈልጋለሁ። መልሱን ደግሞ እንዲነግሩኝ እፈልጋለሁ። እቺን ይወዳል ምንም ይወዳል። ጋሽ አንድ ነገር ልንገሮት፣ ጓደኛው ነው እኮ ስራው ነው መርማሪ። ጋሽ እሺ አክብሬ ነው ማወራዎት፣ በክብር ነው ማወራዎት፣ አክብሬ። ምንም የናኩት እንትን ያልኩት ነገር የለም። ቤትን ፍቃድ አግኝቼ ነው የገባውኝ፣ በፍቃድ ነው። ያለ ፍቃድ አልገባውም፣ ኃይል አልተጠቀምኩም። ስለዚህ ጥያቄ ነው የጠየቅን። ምን ተጠቀማምሯል? ደግሞ መርማሪ ጋዜጠኛ ነኝ። ጥያቄዎችን ጠይቆታለሁ፣ መልስ ይሰጡኛል። ከየትኛው ድግስ እንደነበሩ ይንገሩኝ እስኪ። በቃ ድግስ ነበርኩኝ፣ በልቼ ተመለስኩ እኮ። የት? የዛሬ 14 ቀን አይደል? ማረጋገጥ ስለምንችል ቦታውን የዛሬ 14 ቀን ምን ድግስ ሄድኩኝ፣ ተመለስኩ። ከቤተሰብ የቤተሰብ የዘመድ ድግስ ነበረ፣ ተመለስኩ። በቃ በልቼ ተመለስኩ። ምንድን ነው እኮ? የት? አንተ ስርዓት አድርግ ጋሽ። ይኸውልዎት ትክክለኛ መልስ ስለለዎት ቁጣ ነው የሚያበዙ። አይቆጡም። መልሶት ትክክል ከሆነ ግን የሚያስፈራም ምንም ነገር የለም። መናገር ብቻ ነው ያለውን ነገር። ምን ጥያቄው እኮ ስለምን እንደሆነ አልገባኝ። ከየትኛው ድግስ ቤት ነው የነበሩ? የት ቦታ፣ የት ሰፈር? ምክንያቱም ይህን ነገር ከመንገሮት በፊት አንድ እርግጠኛ ሆኜ የምነግሮት ከቦታው ይዘንዎት እንሄዳለን። የሆነ ቦታ ድግስ ነበረ የቤተሰብ። ስለዚህ ይዘንዎት እንሄዳለን። ቦታው ላይ ሄደን የዛሬ 14 ቀን ምንም አይነት ነገር ከሌለ ለእርስዎ ጥሎ አይመጣም። አዎ እኛ መርማሪ ጋዜጠኞች ከመርማሪ ፖሊሶች ጋር ነው አብረን የምንሰራ። እና ምን እንደምትል እኮ አልገባኝም እኮ። ይረጋጉ። ተረጋግተው ነገሮችን ቀስ ብለው ያስረዱን። ምንም ጋሻ አንድ ነገር ልንገሮት፣ ምንም የምፈራው ነገር የለኝም። ሰምተኛል ጋሽ? ምንም የምፈራው ነገር የለኝም። ታስፈራራኝ አትሞክር። አልፈራም። እኔ እውነትን ነው ይዤ የመጣሁት። ራሽ ከቤት የመጣህ ደግሞ ልታስፈራራኝ ጀመር? እኔ አልፈራም ነው የምልህ። እኔ አልፈራም። ግን በስነ ስርዓት በክብር ነው። እኔ አበራ ይፈራላሉ? ትፈራለህ አላልኩም። እኔን ግን ይፈራል ብለህ አትሰብ። በክብር ማወራህ ስለማከብር ነው። ትልቅ ሰው ስለሆንክ አክብሬ ነው። ባታከብር ምን ልታመጣል? አስደብድብኝ፣ አስገድኛ። ይኸውልህ ጋሼ የት ምንም እኮ አሁን የደረስንበት ነበር። ድግሱ ማን ጋር እንደነበር ለምን ምን አገባሽ? አንቺ ነሽ ያመጣሽው። እኔ አላመጣሁትም። ለቅሶ ሊደርስ ነው የመጣው። መሞቱን ጋሼ እኔ እኮ ነኝ የጠየኩ። እኔ ነኝ ጥያቄውን የጠየኩት። ለኔ መልስ አይችልም እንዴ ሰው? ስራው ነው መመርመር። ደግሞ ቆይ ጋሼ ይኸውልዎት፣ ይሁን አንድ ነገር ልንገሮት። አብዛኛው ነገር ከመርማሪ ፖሊሶች ጋር ተነጋግረን ወደ እርስዎ የሚያመለክት ብዙ ነገር አለ። ያ ነገር እውነቱ ነው ከተገኘ ጥሩ አይደለም። ከመጡበት ቦታ መጦ እዚህ መኖሩ ምንም ጥቅም የለውም። እርስዎ ድጋሚ ስህተት ከገቡ አዲስ አበባ መኖር አልችልም? ይቻላል፣ መኖር ይቻላል። እና ምንድን ነው መኖር የሚቻለው? ግን የማንንም መብት ሳትነካ ነው። ማንን ነካው? የራስን መብት አስከብረህ የሰው መብት ከቤት የመጣው እኮ እየነካኝ ያለው። ምንም ነገር እኮ አላደረኩም እኔ። እና እኔ ማንን ነካው? አትቆጣ እንጂ አባቴ። ለምን ትቆጣ? ይረጋጉ እንጂ ጋሼ። ለምን አይረጋጉ? ተናግራቸው። አትቆጣ፣ ተረጋጋ አንተ። እረፊ አንቺ። ይኸውልዎት ጋሼ፣
እየተቆጡ ስለሆነ መግባባት አልቻለም። ስለዚህ እሷ ትነሳና እኔ መጠየቅ የምፈልገው ጥያቄ አለ፣ ለዛ መልስ ይስጡኝ። ከዛ በኋላ ወጣ እንዳለን ሂጂ ይኸውልህ ጋሼ እየተቆጣህ ስለሆነ መደማመጥ አልቻልንም። እኔ እርስዎን የምመክር ሰውኛ አይደለሁም፣ አልመክርም። ልጅ ነኝ፣ መምከር አልችልበትም። መቆጣጤ ነው የገረመህ እኮ። ካልተረጋጉ ታዲያ እንዴት ብለን እንደማመጣለን? እንዴት ምን አይነት ደፋር ብትሆን ነው ከቤት የገብተህ ደግሞ ልታስፈራራኝ የምትሞክረው? ፎቶ ይዘህ ስንቱን እቃዬን እኮ ገና አላየሁትም። አባቴ ምን እናደርጋለን እኛ ብለው ነው? ምንም ነገር አናደርግም። አላቅም። ልጅቷንም ቢሆን አላምናት እኮ። እንደነገርኩት ከሆነ ከመርማሪ ፖሊሶች ጋር ነው አብረን የምንሰራ። እኛ መርማሪ ፖሊስ እኔ አላቅም። ከቤት ውስጥ ገብቶ መመርመር ምን ተገኝቶብኝ ነው የምትመረምረው እኮ? ይረጋ። ስለሱ ታዲያ ልነግሮት እኮ ነው። ቀጥታ ወደ ጣቢያ መጠሪያ መጦበት ሂደው እዛ ቢጠየቁ ይሻላል ወይ? ይምጣ ሲጀመር ይምጣ። አንተ ምን ይዘህ ነው ያለው? በምንድን ነው የማውቀው? ፖሊስ ትሆን ምን ትሆን? ውጣ፣ እንደውም ውጣ። ማየት ከፈለጉ ይረጋጉ እንጂ ምን ነው እየቆዩ የሚናደዱ? ድንገር እሺ፣ በሰላም ብትወጣ ይሻላል። ነግሬሃለሁ። እሺ ጋሽ፣ ችግር የለውም እንወጣለን። እኮ እንወጣለን። ይረጋጉ ታዲያ። አሁን እዚህ ጋር እኮ ምንም የሚያስቆጣ ምንም ነገር የለውም። ምንድን ነው ታዲያ የፈለግከው? የፈለግከውን ነገር ተናገር። የዛን ቀን ምሽት እርስዎ ድግስ ቤት አልሄዱም? ድግስ ቤት ማለት ይረጋጉ። አልሄዱም እኮ ማያዳምጡኝ ከሆነ እንዴት እንግባባለን? ድግስ ቤት አልሄዱም። የነበሩበትን ቦታ የሚያውቅ ሰው የሚመሰክር ሰው አለ የተዘጋጀ። እሱ እንዳይመሰክርቦት ነው ወደ እርስዎ የመጣው ወደዚህ። ማን ነው ሰውየው? ማንነቱም አይነገርም። ለምንድን ነው የምናገረው? ካልተናገረ ለምን ትናገረኛለህ? ይመሰክርብሃል። ከተመሰከረብህ ትገባለህ ዘብጥያ። ይመስክረኛ። ይምጣ፣ ከፊቴ ይምጣ። አሁን እኮ በኃይል የሚደረግ ምንም ነገር የለም ጋሽ። ህግ ካለበት ሀገር በህግ ነው የሚኬድ እና በህግ እኔ ድግስ ሄድኩኝ በልቼ ተመለስኩኝ። ምንድን ነው በመሳሪያ ህግ ከሌለበት ሀገር? መሳሪያ ይሄ ህግ ያለበት ሀገር ነው። ቆይ ይረጋጉ ጋሽ። መሳሪያ ምንድን ነው? መሳሪያ ንዴት ጥሩ አይደለም። አይናደዱ። በመሳሪያ ምን አደርጋለሁ እያልከኝ ነው? ይረጋጉ ጋሽ። እኔ እኮ አሁን በትዕግስት በስነ ስርዓት እኮ ነው የማናገሩት ጋሽ። እኔ መጥፎ ነገር አላሰብኩም፣ መጥፎ ነገር አይደለሁም። ስለዚህ ይረጋጉና ዝም ብለህ ፈጠን አድርገህ አውራና። በዛን ሰዓት ምሽት የት ምን ሰምተህ ነው? በዛን ሰዓት ይኸውልዎት ነገርየው ሲፈጠር ያየሁት ሰው አለ። ያየሁት ሰው ስላለ ያ ሰው ሊመሰክር ዝግጁ ነው። ምንድን ነው ያየው? ምንድን ነው ማለት ምንድን ነው ጋሽ? በምን መተው እንደገደሉት ያውቃሉ? ለምንድን ነው የሚዋሹ? እንደገደሉት? አዎ እኔ ነኝ የገደለ? አዎ እርስዎ ነው። ኧረ ይሄ ሰውዬ ስነ ስርዓት ያዝ ጋሽ። እንዴ ስነ ስርዓት አትዝም? ምንድን ነው እንደዚህ? ስትከበር ተከበር እንጂ ስነ ስርዓት ያዝ። ኧረ ተው በል ስነ ስርዓት። አትገደለችኝ እንዴ? ምን ሆነው ነው እንደዚህ? ጉልበት የሚባል ነገር ምንድን ነው? ለምንድን ነው የሚጠቀሙ? እዚህ አያስፈልግም ጉልበት። ድሮም በቤተሰብ ነው እንደዚህ የምጠቀም። ስነ ስርዓት ያዙ በቃ ጋሽ። እሺ ልልቀቅልኝ። እኔ የቤቱ ራስ ነውት ብዬ ነው አክብሬ ነው ማወራዎት ያለው። ኧረ ልቀቅልኝ። በቃ ስነ ስርዓት ያዙ። በስነ ስርዓት የሚያወሩ ከሆነ እናወራለን። እሺ እናወራለን። ተረጋጉ እንጂ ምንድን ነው? ልቀቅ እንጂ። ይረጋጉ ጋሽ። አለቀውትም። ስነ ስርዓት ያዙ። እንዴ ህግ እንደዚህ እጆትን ይዞ ይወስዶታል። ረጋ ይበሉ። እኔ ጋር ቢስማሙ ነው የሚሻሉት። ምን አመጡ ደግሞ? ጉልበት ለምንድን ነው የሚጠቀሙ? ጉልበት መጠቀም ምንድን ነው? አስፈላጊ ነው? ልጄ ናት እንደዚህ ያስደፈረችኝ። ምንም አላረገችም። እውነቱ እንዲታወቅ ነው ያደረገች። ምን አረገች እሷ? ገደለህ? ምን እንዳደረጉ ያውቃሉ? ምስክሩን ይዘና እዚህ አይደለም በፍርድ ቤት ነው የሚሆን። ስለዚህ ያ ከመሆኑ በፊት ይረጋጉና ከኔ ጋር ያውሩ። ወሬ አውርታ አይቻለሁ እያልክ አይደል? ምስክሩን ይዘና እኮ ይረጋጉ። ለምንድን ነው የሚወራችሁ ጋሼ? ኃይል ምን ያደርጋል? እየመቱ አይደለ? ይረጋጉ እንጂ ተረጋግተው እናውራ። በቤት ሄድ ተደፈርኩ። ከኔ ጋር ተስማማ። ይረጋበል። ይኸውልዎት ያዳምጡኝ። አሁን የምነግሮት ለአንዴና ለመጨረሻ ነው። በቃኝ። ከዚህ በኋላ እኔ ራሱ
ያዳምጡኝና ይሄ ምስክር ተብየውን እንዳይመሰክር እናድርገው። እንዳይመሰክር የምናደርገው ግን ምንድን ነው የተፈጠረውን ነገር ለእኔና ይሄም እዚህ ጋር የምታየው ወንድሜ ነው። ለእኔና ለወንድሜ የተፈጠረውን ነገር ይመስክር። እኔ ያላላልኩትን እንዳምን ልታስገድደኝ ነው? ምስክር ካለም አንተ ትጎዳለህ። አምጣ፣ ያየውን አምጣ፣ አሳየዋለሁ። አምጣ። ለምንድን ነው የማይረጋጉ እንደዚህ እየተወራጩ የሚያወሩ? ጉልበት እኮ ምንም አያደርግም ጋሼ። እንደራረሳለን። ምን እኔንም ሊገሉኝ ነው? ህግ አካል አይደለ? እና ታዲያ ህግ አካል ነው እኮ። ይረጋጉና እንደራደር። ህግ አካል ከሆንክ ምስክሩን አምጣ። ምስክር አለ፣ ምስክር ተዘጋጅቷል። ምስክር ስለተዘጋጀ ያለውት አማራጭ ማለት ነው ከኔ ጋር መከራከር ነው፣ መደራደር ነው። በየቤቱ እየዞራችሁ መከራከሩን ይተውትና መደብደብ ጀመራችሁ? አይደለም፣ ይረጋጉ ጋሼ። ለምንድን ነው እኔን ማያድክሙኝ እንጂ መንግስት ባለበት ያዳምጡኝ። አሁን ማድረግ ያለበትን ነገር ልንገሮት። ምንድን ነው ምስክር ተብዬው እስከ መጨረሻው ድረስ አለው። ፎቶ አለው። ፎቶ አንስቶታል። ቦታውን አንስቶቦታል። ስለዚህ እርስዎ ምን ያደርጋሉ? ለእኔ ይንገሩኝ፣ የተፈጠረውን ነገር ይንገሩኝና እኔና እርስዎ እናስተካክለው ነገሩ። በቃ ምንድን ነው አማራጩም ይሄ ነው። ምንድን ነው የምነግረው? እሺ እስኪ የተፈጠረውን ነገር ይንገሩ። ከዚህ በፊት ያው የሚነገር ነገር እኮ በደም መመለስ የሚባል ነገር አለ። በዛ ነገር ሰርግ ቤት የተፈጠረውን ነገር እናውቃለን እኮ። ስለዚህ እኛውን ምንም ነገር ሳንዝ አልመጣንም፣ መረጃ ይዘናል። እሺ እርስዎ ችግር ውስጥ ከሚገቡ ማድረግ ያለብዎት ነገር በሰላም ከኔ ጋር መነጋገር ነው። ምን ይደረግ እናውራ። እሺ እሱን እኮ ነው የምለዎት። እንደዚህ ከሆነ እኮ ያው እንግዲህ ይሄ እንግዲህ የልጅዎት ፍቅረኛ እርስዎ ላይ የሆነ ነገር ሊያደርግ እንደሚችል መቼም ግልጽ ነው። አዎ አይደል? አዎ አሰድዶ ያመጣዎት ምክንያትም ይሄ ነው አይደል? አዎ ከሀገር ያስወጣ ከየት ሰምተህ ነው? መረጃ ይዘናል እኛ፣ መረጃ እንሰበስባለን በደንብ። እሺ ስለዚህ ይህ ነገር ከመርማሪ ፖሊሶች መድረስ የለበትም፣ ከኛ መቅረት አለበት አይደል? ከኛ እንዲቀር ደግሞ እርስዎ ምን ማድረግ አለቦት? የተፈጠረውን ነገር ይንገሩን። አሁን እዚህ እንግዲህ ልጅዎትን አግኝቶ ከተመለሰ በኋላ ወድቆ ነው የተገኘ። እሺ ስለዚህ ምን እንዳደረጉት ይንገሩኝ። በቃ እንደ ልጅ እዩኝና እኔን ይንገሩኝ የተፈጠረውን ነገር። ምኑን ይናገራል? አይዞት በቃ ማንም ሰው ሊያደርገው የሚችል ነው። ደም ምለሳ ሲሆን ማንም ሰው ሊያደርገው ነገር ነው። የመጀመሪያውን ከሰማ ያው ይሄ እንኳ እንግዲህ አጋጣሚ ነው። ከመጀመሪያው መቼም መረጃ ይዘናል እያላችሁ ይዘናል። እዛ ድግስ ቤት ሄድኩኝ፣ ቤተሰብ ጋር ነው። መሽት ብላ ነበረች ሰዓቷ። እሺ ልጁን ድሮም ልጅቷን ተይ ተይ አይሆንሽም እያልኩኝ ነበር። የዛሬ ጊዜ ልጅ ሲነገሩ አይሰሙም። አዎ ተይ ተይ አይሆንሽም፣ እነዚህ ሰዎች እኛ ጋር ደመኞች ናቸው። ተይ ምንም ልጅ ቢወለድም የተወለደው ልጅ ራሱ በዚህም የሚወደድ ልጅ አይደለም፣ ጥሩ አይደለም። ተይ ተይ ይቅርብሽ ስራ እምቢ አለች። እኔ ምን ላድርግ? እምቢ አለች። እያልኩኝ እኔ ተይ እያልኩኝ ልጁ ለካ እኔን ይከታተለኛል። ወይም እሱንም ስለምፈራ ያው የተደረገው በዘመድ ምክንያት ነው። ተከታትሎ መጣ። ከሰርግ ቤት ወጥቼ ስመጣ ከድግስ ቤት ማለት ነው። ሲመጣው ያው ዞር ስል ከኋላ ያለ ከኋላ እየተከተለኝ ነበርና ይሄ ልጅ ምንድን ነው እያልኩኝ ፈርቼ ስለነበረ ተመልሼ የሆነ እንትን መታወት በነገር ይዤ ነበረ። ተታገልን። በጣም ወደኩኝ። እኔም ተነሳው ወደኩኝ። ብዙ ተታግለናል እንዳያጠቃኝ ብዬ እኔም ትንሽ ተመትቻለሁ። ግን
ብዙም አይደለም። እንዳይነሳ ደግሞ በድንጋይም በምንም በእንጨት ነገር መትቻለሁ። በጣም መትቻለሁ። ያው ብዙ ደብድበዋል። አዎ ያው ስለዚህ ፈርተህ ነው እንደዚህ ያደረገው? አዎ ፈጣሪ አግዘውኝ ነው እንጂ እሱ ነበር የሚገድለኝ። እስኪ አሁን እንግዲህ ልጅዎት እንደነገረችን ደግሞ እሷን አግኝቷት ነው ማታ የተመለሰ። እንዴት ታዲያ እርስዎን ተከታተሉት ወይንስ እርስዎ ነው እሱን የተከታተሉት? አሁን ግልጹ እንዲነግሩኝ ነው የምፈልግ። አይደለም ልጅቷ ናት እኔን በቃ የኔ ልጅ ማለት ነው በቃ በጣም ነው በቃ እንትን ያስጠላች እሷ ናት። በቃ አስገደለችኝ ማለት እኮ ነው። እኔ መቅደሜን አይደለም የምታየው። እሷን ሲጀመር የሚያወራት በእኔን ለማግኘት ነው መሰለኝ። እኔ ነግሬያታለሁ። እሷን እየተጠቀመ ነው ብለው ነው ያሰብክ? በዛ መንገድ ነው እንጂ እኔ አውቄያለሁ። ያላወቁት መስሎታል። እሷ ግን መስሎ ጠርጥረው ቢሆንስ የቀደሙት? አይደለም እንዴ ከእኔ እንደዚህ ተጠግተው ምን ዘመዴ ነው እንዴ? ቤተሰብ አይደለም። በቃ ከኋላ እየተከተለ በዛ ሰዓት ማታ ነው፣ ደመኛ ነው። ምን አስባለሁ በዚህ ሰዓት እንዴ? አንተ የምታረገው እኮ ነው። ተው እንጂ አትፍረድ። አልፈረድኩም። እኔ አልፈርድም ጋሽ አልፈርድም። ግን ቅድም ህግ ያለበት ሀገር እኮ ነው ሲሉኝ ነበርና ህግ ካለ ለምን በህግ አይጠይቁም ታዲያ? ለምንድን ነው እጆትን የተጠቀሙ? አንተ እየተፈታተንከኝ ነው። ምን አይነት አይገባህም እንዴ? ምንድን ነው የማይገባኝ? የተማርኩኝ ነው እያልክ አይደለ? እንደዛ እንኳን አልወጣኝም። ግን ቢሆንም እርስዎ እንግዲህ የተጠቀሙት ነገር አለ አይደል? ልጁ ላይ ደመኛ ነው እያልኩ እኮ ነው። እና ደመኛ የተባለ ሰው በሙሉ እንትን ማለት አለበት? መገደል አለበት? ይህ ሰውዬው ጤነኛ አይደለም መሰለኝ። እና እኔ አበራ ቁሜ ልሰጠው ነው። ምንድን ነው ታዲያ? ምንድን ነው እሱ? ምን አድርጎ ነው? ከእሱ ምን አግኝተሃል? እስኪ ገለኸው? ምን አገባ? እኔ ዝም ብዬ ለፈልፋለሁ። ዘመድህ እኮ መሰለኝ። ዘመድህ ነው። ምንም አይደለም። እኔ ስራዬን እኮ ነግሬዎታለሁ። እኔ መርማሪ ጋዜጠኛ ነኝ። አይመስለኝም። ምንድን ነው ታዲያ? ቤተሰብህ ነው መሰለኝ። አይደለም። ምንም ነገር እኔ ከማንም የለሁበትም። በእግሩ ጋሼ ይኸውልዎት፣ ለአንድ ነገር ልንገሮት። እኔ ከማንም ምንም የለሁበትም። ግን እየሰሩት ያለ ነገር ትክክል አይደለም። አሁን እንደነገሩኝ ከሆነ እያንዳንዱን መረጃ እኔ ይዣለሁ። ብትይዝ ምን ታመጣለህ? ይኸውልዎት ጋሼ፣ እዚህ ጋር አሁን ቅድም እኔ እናንተ ምስጢር እናወራ አላልክም? እና ታዲያ ምስጢር ብናወራ ሰው ገለህ ታዲያ ምን ልተባበር ይመስላል? ይሄ ሰውዬ ምንድን ነው? ፎቶ ነው አንተ ምን